ይኸውልህ በደንብ ታውቃለህ፣ ተናግረኛለህ። ሰማኝ አይደለ? የት እንዳለ ታውቃለህ። ድል ቁጭ በል። ነገር ግን አንተ ዞረ ሁላችንንም ነው ከኋላ ይወጋል። የልብ ጓደኛ ስትሆን መቼም ያው ሚስጥር ሼር ትደራረጋላችሁ። አንተ የሱ ሚስጥር ትጠብቃለህ፣ እሱ ያንተን ሚስጥር ይጠብቃል ማለት ነው አይደል? ታዲያ እሷ በተገኘች በማግስት ወይ ደግሞ በተወሰነ ቀናት ውስጥ ለምንድን ነው ከዛ ስፈራ የጠፋው? ደብዛን ማጥፋት ካልሆነ እንዳትገኝ ብለህ የኔንም ስልክ ብሎክ ማድረግ የዘላለምንም ስልክ ብሎክ ማድረግ ለምን አስፈለገ? እየዋሸው ሳይሆን እስካሁን እንግዲህ ለአንድ ወር ያክል ተጠፋፍተናል። ላገኘው አልቻልኩም። እህቱ ከታገተች ጊዜ ጀምሮ አንደኛ ስሜቱ ደህና አይደለም። ልቀልድ አይደለም የመጣሁት። እሺ እኔም እየቀለድኩ ጊዜና ሰዓት ሰው ይል ጊዜና ላጨናንቁ ራስን ይሳት ሰው ነው። አንተ ለሱ በየሸፈንክ በመጣ ቁጥር እየደበክ በመጣ ቁጥር ወንጀል ወደ ራስ እየጠራ ነው የሚመጣው። ምክንያቱም እርግጠኛ ነኝ ስለሱ ብዙ ነገር ታውቃለህ። ድሮንም የመስፍን ውሻ መሆን እንዲህ ነው። ገንዘብ ነው እንደዚህ ያደረገ። መስፍን መጥቶ የሚያድን ይመስላል። አይ አንተ ስትታሰር መስፍን መጥቶ የሚያስወጣ ይመስላል። ምን ነው አይ እሱ ትእዛዝ አልሰጠህም እንድትደበቅ? ያማህል እንዴ? እሱ እኮ ነው ቴን ያገታት እኮ እንደዛ እኮ ያሰቃየት እኮ እሱ። አማራጭ ሰጡኝ በቃ። ይህንን ቀላል መንገድ አንተ ካላረኩ እኛ በሌላ መንገድ ያን ነገር እንደምናደርገው ነገሩኝ። ያለኝ አማራጭ ብቻ ነው በቃ። እኔ በጣም አሁን ውስጤን ራሱ እያመመኛለሁ፣ በጣም እያናደደኛለሁ። ያ ሁሉ ግጭት እኔና ዘላለም የተጣላንበት ያ ሁሉ ልፋታችን ያ ሁሉ ውጣ ውረድ በተቀነባበረ እገታ በቃ የት እንዳለች እያወቀ ነው የኑላ እዚህ ሁላ ነገር ውስጥ የከተተን። ትዕግስቴን እያስጨረስከኝ ነው። ማትናገር ከሆነ ኃይል ተጠቅመን ወይም ጉልበት ተጠቅመን አንተ ማናገር አያቅተንም። በጸባይ እያናገርኩ ያሉት ግን ወጣት ነህ ትረዳኛለህ ብዬ ነው። የእድል ወንድም ጓደኛ ነኝ። ከልጅነት ጀምሮ ነው የማውቀው። አንድ ላይ ነው የተማርነው። አንድ ሰፈር ነበር። የምታወራውን ግን ታውቀዋለህ አይደል? እኔ የእድል ወንድም ነኝ። በሰዓቱ ምግብ የምበለው የምጠጣውን በሰዓቱ ሰጥቷት እኔ እየሄድኩ ቼክ አደርጋታለሁ። እሷ አትተኝም እንጂ እኔ አያታለሁ። ያው በዚህ ማለት ዘላለም ያው ደግሞ ትልቅ ነገር ትልቅ ሚስጥር እዚህ አንተ ጋር እንዳለ መረጃውም ጥቆማውም ስለደረሰኝ ነው እዚህ ድረስ የመጣሁት። ላይክ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ እየጻፋችሁልኝ አበረታቱኝ። በቃ እሺ እንግዲህ ፍቃደኛ ሆነህልኝ ለቃለ መጠይቅ ስለተቀመጥክ አብረኝ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። እሺ እንተዋወቅ እስኪ ከትውውቅን ጀምር። ማን ልበል ስምህን? ሀብታሙ እባላለሁ። እሺ ሀብቴ፣ እስኪ ያው የመጣሁበትን ጉዳይ መጀመሪያ ነገር ያለው ማለት አንዳንድ ነገሮች ስለ አንተና ስለ እድል ወንድም ግንኙነት ስለ ጓደኝነታቸው አንዳንድ ነገሮችን እንድትነግረኝ ስለፈለግኩ ነው ወደዚህ የመጣሁት። ከዛ በፊት ግን እስኪ ስለ ራስህ ንገረኝ። ከምን ያህል ጊዜ ሆናችሁ ከእድል ወንድም ጋር ከተዋወቃችሁ? የእድል ወንድም ጓደኛ ነኝ። ከልጅነት ጀምሮ ነው የማውቀው። አንድ ላይ ነው የተማርነው። አንድ ሰፈር ነበር። ከመጀመሪያም ጀምሮ አብሮ አደግ ነበራችሁ ከልጅነታችሁ ጀምሮ ማለት ነው? ማለት እስኪ ምን ያህል አውቀዋለሁ ብለህ ታስባለህ? የእድል ወንድምን ጓደኛህ እንደመሆኑ መጠን አብሮ አደግ ስለሆንክ ሁሉም አብሮ አደግ እርስ በርስ ይተዋወቃል ማለት አይደለምና አንተ ግን የእድል ወንድም ምን ያህል ታውቀዋለህ? ምን ያህል ትቀራረባላችሁ? እንግዲህ ሰፈርም አንድ ጓደኛዬ ነው። አንድ ላይም ነው የተማርነው። በጣም ቤስት ጓደኛዬ ነው። ከልጅነት ጀምሮ ነው የማውቀው እና አንዳንድ ጉዳዮችን የማማክረው እሱን ነው። ከትምህርት ጋር በተገናኘ ከስራም ጋር በተገናኘ እና በደንብ አውቀዋለሁ። የልብ ጓደኛሞች ናችሁ ማለት ነው? ከአብሮ አደግነት ባሻገር በጣም ክሎዝሊ ግንኙነት አላችሁ? አለና። እስኪ ምን አይነት ሰው ነው የእድል ወንድም? በባህሪው ስነ ምግባሩና ምን አይነት ሰው ነው? ጓደኛዬ በጣም በስራው ታታሪ፣ ቤተሰቡን የሚወድ፣ በጓደኝነት የሚያምን፣ በስራው ብርቱ የሆነ ልጅ ነው። ስለዚህ ያው ሚስጥረኛህም ጭምር እንደሆነ ነው አይደለ? የልብ ጓደኛ ስትሆን መቼም ያው ሚስጥር ሼር ትደራረጋላችሁ። አንተ የሱ ሚስጥር ትጠብቃለህ፣ እሱ ያንተን ሚስጥር ይጠብቃል ማለት ነው አይደለ? እንግዲህ ቅርብ ጊዜ ላይ የተፈጠረ ነገር ነበረ ማለት የእህቱን ታግታ እንደነበረ በደንብ ታውቃለህ ብዬ አስባለሁ። ምክንያቱም ሚስጥረኛ ጓደኛ እስከሆነ ድረስ ቤት ውስጥ የነበረውን የእነሱን ህይወት በደንብ ታውቃለህ ብዬ አስባለሁ አይደል? አዎ አውቃለሁ። ስለዚህ እህቱ ታግታ እንደነበረ እና ያው በስተመጨረሻም ተሯሩጠኛና እኛ እንዳስለቀቅን መቼም ሳታቃቀርም ሰምቻለሁ። በጣም ጥሩ።
ከሆነ ጊዜ በኋላ ምናልባት ለየት ያለ ነገር ካየህበት የሆነ ለየት ያለ ባህሪ ምናምን ነገር አምጥቷል? ምን እንደሚሰራ ሳውን ላይ የምታውቀው ነገር አለ? አዎ ሰሞኑን ባህሪው ትንሽ ተቀይሯል። እህቱ ስለታገተች በጣም ከፍቶት እንደነበር አጫውቶኛል እና ሰሞኑን ስሜቱ ጥሩ ሁኔታ ላይ አይደለም፣ ተረብሾ ነው ያለው እንጂ ከዛ ውጪ ሌላ ባህሪ የተቀየረ ምናምን ነገር የለም? አዎ ከዛ በዘለለ ምንም ያየሁበት ነገር የለም። ምን ያህል ጊዜ ሆነ ካገኘኸው በአካል ምን ያህል ጊዜ ሆነ? 1 ወር ሆኖኛል ካየኸው በአካል? አዎ ካገኘሁት። እርግጠኛ ነህ? አዎ። ምንም ስለሱ የሰማኸው የምታውቀው ነገር የለም ማለት ከምን አይነት ሰዎች ጋር ስራ እንደጀመረ ምን አይነት ስራ እየሰራ እንደሆነ ምንም የምታውቀው ነገር የለም? ሰሞኑን ስሜቱ ደህና ስላልሆነ እስካሁን ካገኘሁትም 1 ወር ስላለፈኝ አሁን ያለበትን ሁኔታ አላውቅም። በእርግጥ ይሄን ይመስላል። እሺ ሀብታሙ፣ አንድ ነገር ልንገርህ። ምናልባት ጓደኛህ ነው ይሄ ልጅ። ብዙ ነገር ልደብቅለት፣ ብዙ ነገር ልትዋሽለት ትችላለህ። ነገር ግን በአሁን ሳለ ያ አይጠቅምም ወይ ደግሞ ለሱ አይጠቅመውም። አንተ ለሱ እየሸፈንክ በመጣ ቁጥር እየደበክ በመጣ ቁጥር ወንጀል ወደ ራስ እየጠራ ነው የሚመጣው። ምክንያቱም እርግጠኛ ነኝ ስለሱ ብዙ ነገር ታውቃለህ። 1 ወርም ብቻ አይደለም ካየው ገና ማለት 1 ወር ሆኖኛል ካየሁት ምናምን እያልከኝ ያለው ያ ደግሞ ፍጹም ውሸት እንደሆነ ነው እኔ መረጃው ያለኝና ለምንድን ነው እየዋሸለት ያለው? እየዋሸው ሳይሆን እስካሁን እንግዲህ ለ1 ወር ያክል ተጠፋፍተናል። ላገኘው አልቻልኩም። እህቱ ከታገተች ጊዜ ጀምሮ አንደኛ ስሜቱ ደህና አይደለም። ብዙ ጊዜ ቤት እንደሚያሳልፍ እገምታለሁ። ምክንያቱም ከዚህ በፊት በነበረን ቆይታም ሲደብረው ቤት እንደሚያሳልፍና ስለት ተስሎ ነበር ገዳም ለመሄድ እና ማለት ገዳም ለመሄድ ተስሎ ነበር ስትል? እህቱ በመጥፋቱ ምክንያት በጣም ደብሮት እንደነበረ አስታውሳለሁ። በጣም ከፍቶት እንደነበረ አስታውሳለሁ እና እንግዲህ ስሜታዊም ይሁን አላቅም፣ በዛ ሰዓት እንደዚህ ነበር ሲለኝ የነበረው ገዳም እንደሚሄድ። ገዳም የሚሄደው እህቱ ከተገኘች ነው ወይስ? እህቱ ከተገኘች ስለት ነበረበት። እሺ እና ሲሄድ አላማከረህም? አልነገረህም? እንዲህ ገዳም ልሄድ ነው ብሎ አልነገረህም? እኔም የራሴ ስራ ነበረኝ፣ አጋጣሚ ያልተገናኘንም። እኔም በስራ ሁኔታ ቢዚ ሆኜ ስለነበረ ላገኘው አልቻልኩም። ግን ሊሆን የሚችለው ገዳም እንደሚሄድ ተስፋ አረጋለሁ። በጣም ጥሩ። ይኸውልህ አሁን እኔ ምናልባት ብዙ ነገር እንደምታውቅ ከዛም ባሻገር ደግሞ ትልቅ ነገር ትልቅ ሚስጥር እዚህ አንተ ጋር እንዳለ መረጃውም ጥቆማውም ስለደረሰኝ ነው እዚህ ድረስ የመጣሁት። ሲጀምር የእድል ወንድም የትኛውም ገዳም እንዳልሄደ በደንብ ነው የምናውቀው። ከዛም ባሻገር ደግሞ አንተ ጋርም እንዳለ ጭምር ነው መረጃ ያለን እዚሁ አንተ ጋር እየኖረ እንደሆነ። እኔ የማውቀው ነገር የለም። ምን አይነት መረጃ ነው የሰማኸው ስለኔ? ይኸውልህ እዚህ እንደደበቀው አንተ ጋር ተሸሽጎ እንዳለ፣ ምክንያቱም እየተፈለገ እንደሆነ ስላወቀ ስለገባው ቀድሞ መደበቁ ነው። ስለዚህ አንተ ጋር እንደተደበቀ ነው እኛ መረጃ ያለን። እውነቱን ብትነግረንና የት እንዳለ ብታሳውቀን ደስ ይለኛል። እኔ የማውቀው ነገር የለም። እንግዲህ እስካሁን የነገርኩህ የማውቀውን ነው። ከዚህ በዘለለ የማውቀው ነገር የለም። ይኸውልህ ሀብታሙ፣ አሁን ላይ በጣም አደገኛና ውስብስብ የሆነ ኬዝ ነው ያዝነው። ይሄ ጉዳይ ቀላል አይደለም፣ የህይወት ጉዳይ ነው። እነዚህ የምትመለከታቸው የህግ አካላቶች ናቸው። ከጀርባ የምታያቸው ብዙ ጉዳዮችን እያስፈጸሙ ብዙ ፍትህን እያሰፈኑ ያሉ ሰዎች ናቸው። አብረውኝ የሚሰሩ እኔን የሚያግዙኝ ማለት ነው። እነዚህ ሰዎች ህጉም ማስተማር ባለባቸው መልኩ አንተንም ሊያስተምሩ ይችላሉ። ምን ማለት ነው? አንተ እዚህ ጋር እያረክ ያለ ወንጀለኛን መደበቅ ነው። ገባህ? ወንጀለኛ መደበቅ ደግሞ ተጠያቂ ያደርጋል። ይህን ታውቃለህ? አታውቅም? ወንጀለኛ መደበቅ ተጠያቂ እንደሚያደርግ አውቃለሁ። እኔም እሱን ስለማቅ ነው ትክክለኛውንና እውነተኛ ነው ብዬ የማስበው መረጃ የሰጠውክ። ኢቭን ትላንትና ማታ ራሱ አምሽታችሁ አንድ ላይ ሰፈር ውስጥ ካለ ግሮሰሪ ተያይዛችሁ አምሽታችሁ ወደ ቤት እንደገባችሁ ሁላ ነው መረጃ የደረሰኝ። እኔም ሰሞኑን ስራ ስለነበረኝ
ፊልድ ወጥቼ ነበር። ሀብታሙ ያስኩት ቁም ነገር ነው፣ ሲሪየስ ጥያቄ ነው እየጠየቅኩ ያለሁት እንጂ እንደ ተረት ፊልድ ወጥቼ ነበር ምናምን እያልከኝ እንድታታለኝ ወይ ደግሞ ሌላ መረጃ የሆነ መረጃውን ለማደናገር አትሞክር እያልኩ ያለሁት። ትናንትና ማታ ራሱ እዚሁ ሰፈራችሁ ላይ ካለ ግሮሰሪ አንድ ላይ አምሽታችሁ ስትወጡ ታይታችኋል። ያ ማለት ደግሞ አንተ ጋር ያለው የእድል ወንድም ማለት ነው። አይ እኔ እስካሁን እንግዲህ እኔ ጋር ያለውን ትክክለኛ የሆነውን መረጃ ሰጥቻለሁ። ከዚህ በዘለለ እኔ የማውቀው ምንም ነገር የለም። ቆይ እኔ የምልህ እድልን ስላገታት ሰው የምታውቀው ነገር አለ? የማውቀው ነገር የለም። ማን እንዳገታት ማን እንዳሳገታት አልነገረም? ወንድሟ አልነገረኝም። እሱም ስሜቱ ተረብሾ ስለነበረ እኔ የማውቀው ነገር የለም። ስለዚህ ሚስጥር ትደባበቃላችሁ ማለት ነው? አይ እሱም ስሜቱ ተረብሾ ስለነበረ እኔም ደንግጬ ስለነበረ ብዙ ነገር ነው ያወራኝ። የሰማሁት ነገር የለም። ይኸውልህ አሁን እኔ ነገሮችን እየወሰድኩት ያለሁት ነገሮችን እያወቅ እንዳላወቀ ነው እየመለስክልኝ ያለው። የእድል ወንድም እዚህ አንተ ጋር እንዳያለህ የለም እያልከኝ ያለው ያ ማለት አንተም ከነዛ ሰዎች ጋር ንክኪ ይኖርሃል ማለት ነው። እድልን ካገቱት ሰዎች ጋር ንክኪ ይኖርሃል ማለት ነው። ምክንያቱም የገዛ ወንድሟ የእድል ወንድም ከነዚህ ከአጋቾቹ ጋር ይሰራ እንደነበረ ስለደረስኩበት ማለት ነው። እኔን ጭራሽ ወንጀለኛ እያረከኝ ነው። ሰማኛለህ ሀብታሙ፣ ለቀልድ ለቧልት ጊዜ የለኝም። እኔም የነገርኩህ የምሬን ነው። እዚህ ግቢ ውስጥ አንተ ቤት የእድል ወንድም እንዳለ መረጃው ደርሶኛል እያልኩ ነው ያሉት። እንግዲህ እንደነገርኩ እኔም ትናንት ነው ከፊልድ የመጣሁት። ስለዚህ እኔ ጋር ምንም የተደበቀ መረጃ የለም። እኔም ላገኘው ፈልጋለሁ። አላገኘሁትም እስካሁን እና የነገርኩ እውነተኛ መረጃ። ስለዚህ በጸባይ ልነግረኛ ፍቃደኛ አይደለም ማለት ነው። እንግዲህ እኔ ጋር ያለው ይሄ ነው። ይኸውልህ እየነገርኩ ያለሁት አሁንም ወንጀለኛ ሊያደርግህ ይችላል። ወንጀለኛን መደበቅ ወንጀለኛ ያደርጋል። ይችላል ሳይሆን ያደርጋል። እየነገርኩ ነው። አንተም ተጠያቂ ልትሆን ነው። ስለዚህ ያለውን ነገር እውነተኛውን የት እንደሚገኝ የእድል ወንድም የት እንደደበቀው አውጥተህ ስጥ፣ አስረክበን ነፃ አውጣ። በማታውቀው ነገር ምናልባት ከነዚህ ሰዎች ጋር ንክኪ በሌለብህ በማታውቀው ነገር እሱን በመደበቅ ብቻ መቼም ወንጀለኛ መሆን አትፈልግም አይደል? እኔ ምንም የማውቀው ነገር የለም። እንግዲህ እኔ ጋር ያለውን ሁሉ ነግሬሃለሁ እና የእድል ወንድም እኔ ጋር የለም። ይኸውልህ ከዚህ በላይ ትዕግስቴን ባታስጨርሰኝ ደስ ይለኛል። ሌላ ነገር ከምንገባ በጉልበት ወይም ደግሞ በኃይል እንድትናገር ከምናደርግህ በጸባይ ብትናገር ይሻላል። ይቅርታ ወንድሜ፣ ከዚህ በላይ የማውቀው ነገር የለም። ትዕግስቴን እያስጨረስከኝ ነው። ማትናገር ከሆነ ኃይል ተጠቅመን ወይም ጉልበት ተጠቅመን አንተ ማናገር አያቅተንም። በጸባይ እያናገርኩ ያለሁት ግን ወጣት ነህ፣ ትረዳኛለህ ብዬ ነው። እየሰማኝ ነው። ስለዚህ የምታውቀው ነገር ንገረኝ። እኔ ምንም የማውቀው ነገር የለም። ያለው መረጃ ይሄ ነው። ሀብታሙ፣ በሌላ መንገድ እንድንሄድ የምፈልገው እኔ የነገርኩህ ይሄን ነው። ምንም በደንብ ታውቃለህ፣ ተናግረኛለህ። ሰማኝ አይደለ? የት እንዳለ ታውቃለህ። እድል ቁጭ በል። ሁልጊዜ ለምንድን ነው ቆይ እዚህ ነገር ውስጥ ያላችሁ ሰዎች በዱላ እንጂ ማታምኑት? ይሄ ሁላ ነገር ከሚፈጠር መጀመሪያ እንደዚህ መጨረሻ ላይ ለማለቃቀስ ለምንድን ነው በስትክክል ማተናገሩት? ጥያቄዎቻችን ለምንድን ነው ማመልሱት? ይኸውልህ ሰማኛለህ፣ አሁን አንገት መድፋት ምንም አያደርግም። እያንዳንዱን የምታውቀው ነገር እንድንነግረኝ እፈልጋለሁ። እሺ እነግርሃለሁ። ቀጥል። እሺ የእድል ወንድም የት ነው ያለው? ምንድን ነው ስለሱ የምታውቀው? እሺ እነግርሃለሁ። ያለበትን ቦታ አሳያለሁ። እንዴት ነህ? በድጋሚ ሰላም ነው። በካሜራ ፊት ለፊት ያው ሰላም ልበል ብዬ ነው። ያው ተጠፋፍተናል ረጅም ጊዜ ሆነ። ተጠፋፍተናል። ጤና እንዴት ነው? ሁሉ መልካም፣ ሁሉ ሰላም ነው? ሁሉ ሰላም ነው። አንተ ጋር አሪፍ ነው? ይመስገን። ያው እድልንም ካገኘናት በኋላ ወደ ቤት ከተመለስሽ በኋላ ላገኘ አልቻልኩም። ብዙ ጊዜ ፈልጌህም ነበረ ግን ረጅም ጊዜ የለም። በሰላም ነው ግን እንደዚህ ጠፋው? ያው በሰላም ነው። ትንሽ ራሴን ማረጋጋት ነበረብኝ። እረፍት ምናምን ማድረግ ፈልጌ ነው። በሰላም ራስን ለማረጋጋት ነው እዚህ መጣው? አይ ጥሩ። እድልና ዘላለም እንግዲህ በመጨረሻም ተለያይቷልና ስለዚህ ጉዳይ ምንድን ነው የምትለው? ምን አይነት ሀሳብ አለክ? ያው ፈልገው ነበር መለየታቸውን ፈልገው ነበር ማለት አሁን እንደ ፋሚሊ
እድል እኮ ከእሱ ጋር ሆና በጣም ውጥረት ውስጥ ነበር። እኛ እንደ ቤተሰብ የሆነ የጓንታናሞ ላይፍ ነበር እኮ የምትኖረው። በጋርደን ነው የምትሄደው የምትመጣው ምናምን። አዎ ግን እፈልገው ነበር ነው ያልከኝ? አዎ እንዴ ወንድሟ አይደለሁ እንዴ? እኔ ለእሷ እንደዚህ አይነት ህይወት አልመኝላትም። የትዳሯ ህይወት እንደዚህ ሳይሆን በቃ እንደ ሚስት ተከብራ ምናምን ረጋ ብላ እንድትኖር ነው የምፈልገው እንጂ እንደዚህ በጣም ተጨንቃ ምናምን እንድትኖር አልፈልግም ነበር። መለየታችሁን እፈልጋለሁ ከዘላለም ጋር። ማለት እንዴት እንደዚህ ልትል ቻልክ? ከዚህ ቀደም እንግዲህ ተገናኝተን አውርተናል ምናምን ነገር እና እንዴት መለየታችሁን ፈለግ? አንተ እኮ እንዳልኩህ የፈለገ ነገር ይሁን ማለት ወጣት ነህ አይደለ? አዎ ስለ ፍቅር ሁኔታ ስለ ግንኙነት ደግሞ በደንብ ትረዳለህ። እንዴት ታዲያ የሁለት ፍቅረኛሞች ወይም ደግሞ እጮኛሞች እንዲለያዩ ፍላጎት ያድርብሃል? የፈለገ ወንድሟ ልትሆን ትችላለህ። ይኸውልህ ምን እንደሆነ ታውቃለህ? አሁን እዚህ ጋር እኔ ያው እንደ ዘላለም አይነት ባል ሳይሆን በቃ የተሻለ ነገር ስለምመኝላት ነው ከእሱ ጋር እንድትለይ የምፈልገው። ዘላለም ምን ሆነ? በቃ እኔ የሚሰራው ስራ በቃ ያለው ነገር ጊዜ አይሰጣትም። አንደኛ የሚሰራው ስራ አያስደስተኝም። እንደ ባልም አይደለም። ስራ ውጭ ውጭውን ነው የሚለው። አንተ የመጀመሪያ ቀን እኔ ጋር መተህ ስናወራ ከእናትህ ጋር መተህ ድል ስለ መጥፋቷ ስናወራ ስለ ዘላለም ምን ነበር ስታወራኝ ነበር? ይሄ እኮ የሰው ልጅ እኮ ሀሳቡን ይቀይራል። ይኸውልህ በጊዜያቶች ሂደት ውስጥ ስለዛ ሰው እያወቅህ ትሄዳለህ አይደለ? ዘላለምን አሁን በዚህ ጊዜ ውስጥ ነው እንዲያወቅኩ? ከዛ በፊት አታውቀውም ነበር? አውቀዋለሁ፣ ግን እኔ የእህቴን ደስታና የእህቴን ጥቅም ነው እዚህ ጋር ማስበልጦ እንዴ። ስራውን ነው ወይስ እሷን ዘላለም ምን አይነት ሰው እንደሆነ አንተን እንዴት እንደሚረዳ ኢቭን አንተ ስራ እንድትሰራ ያላደረገው ጥረት እንደሌለ የሆነ ነገር ስትፈልግ ዘላለምን ጋር እንደምትሄድ ዘላለም ምን አይነት ጥሩና መልካም ሰው እንደነበረ ስታወራልኝ ነበር። አዎ ረድቱ። ታዲያ እንደዚህ አይነት ሰው እንደዚህ አይነት ትዳር እንዲኖር አልፈልግማ። ታዲያ ስለ እሱንም አውርቼዋለሁ ወይ ትዳርህን ወይ እሷን ምናምን ብዬ፣ ያው እሱ ስራውን ነው እንትን የሚለው። እኔ በቃ እንደዚህ አይነት ህይወት ለእህቴ ስለማለ አንተም ቢሆን የምታደርገው ነገር ነው። እህት ቢኖር እንደዚህ አይነት ባል አትመኝላት። ይኸውልህ እሺ ሲጀምር መልካም ሰው ከሆነ ለእህቴ እመኝላታለሁ። ጥሩ ስራ ጥሩ ምግባር ያለው ከሆነ እየዘረፈ ስም ያገባላ እንዴ? እየገደለ ስም ያገባላ እንዴ? ይሄ ሰው እኮ ማለት ነው ለሰው ልጅ መልካም ነገር እንጂ ያደረገው ሰውን አልበደለም። ግን ለሰው ልጅ በመድረሱ ብቻ ሌላ ሰው እንዴ ይህንን ሌላ ሰው ሊያደርገው ይችላል እኮ። ሌላ የሚመለከቱ አካል እንትን ሊሉ ይችላል። በቃ አንተ ትዳር ብለህ እስከወጣ ድረስ ማስበለጥ ያለብህ ሚስትህን ትዳርን ነው እንዴ። ወጣች ገባች እናቴ በጣም ነው አሁን በቃ በጣም ነው የምትጨነቀው ስለሷ። የሆነ ነገር ትሆኑ ምናምን በቃ ያለው ነገር ምንም እኔ እንጃ። እኔ በቃ ባጭሩ አሁን ደስተኛ ነኝ። ለምንድን ነው እንደዚህ እያስጨነቀኝ ያለው? እሺ በጣም ደስተኛ መሆነ ደስ ይላል። ታዲያ እሷ በተገኘች በማግስት ወይ ደግሞ በተወሰነ ቀናት ውስጥ ለምንድን ነው ከዛ ስፈራ የጠፋው? እኔ የፍቅረኛ ፋሚሊዎች ጋር ነበሩ። የፍቅረኞች ፋሚሊ ጋር ምን ትሰራለህ? በእርግጥ አዎ እዛ እንደምትሄድ እንደነበረ በደንብ አውቃለሁ፣ ግን እዛም አልነበርክም። እዛም ነበር ጓደኛዬ ጋር ምናምን ከራሴ ጋር የሆነ ትንሽ እረፍት ማድረግ ስለፈለግኩ ሌላ የትም አልሄድኩም። ከምንድን ነው እረፍት ማድረግ የፈለግከው? ያው እህቴ የታገተችበት ታይም ፋሚሊ ማዘር እሱ ዘላለም ታሞ ነበር፣ እናቴም አሟት ነበር። በዛ ምክንያት እህቴም ታግታ ነበር። ያ መጨናነቅ ምናምን ነገር አለ። ይሄ ነገር ሲያልቅ እሷም ስትፈታ ምናምን ስትለቀቅ ትንሽ ራሴን ማረጋጋት ፈለግኩ። ከዛ ራስን ማረጋጋት ስለፈለግ ደብዛን አጥፍተህ ጠፋ? አይ ደብዛን አጥፍተህ መጥፋት ሳይሆን በቃ ከራስ ጋር የምታሳልፈው ጊዜ እንደዛ ነው። እንደዛ ማጥፋት አይደለም ያልከኝ። ደብዛን ማጥፋት ካልሆነ እንዳትገኝ ብለህ የኔንም ስልክ ብሎክ ማድረግ የዘላለምንም ስልክ ብሎክ ማድረግ ለምን አስፈለገ? ለእኔ አሁን እየተዝናናሁ በቃ ያንን ታይም ማንም ሰው ደውሎ የአንተን ብቻ ሲሆን የሌሎች ጓደኞቼንም ስልክ ብሎክ አድርግቼ ነበር። እየደወለ ማንም ሰው እንዲረብሸኝ ስላልፈለግኩ ነው። የጓደኛህ ዘመድ ቤት ውስጥ ተደብቀ ነው የምትዝናናው? ይህ መደበቅ አይደለም። በቃ ከሰፈር ራቅ ብዬ ለመቀመጥ እኮ። የጓደኛህ ቤተሰብ ጋር ተደብቀ መቀመጥ ለምን አስፈለገ ነው? ችግር አለው? ጓደኛዬ ቤት መጣ። እቤትህ ለምን አልሆንክም? ከቤተሰብ ጋር እድል ከጎና መሆን ያለበት ሰዓት አሁን ነበር አይደለ? ስለተለቀቀች ከጎና ሆነ እሷን ልታጽናናት እሷን ልታበረታታት የሚገባበት ጊዜ ነበር አይደለ? ነገር ግን ያንን አላደረግም። ከእናትህ ጎን ግን አልቆምክም። ጠፋ፣ ስልክህን አጠፋ።
ብሎክ አደረከን እያንዳንዳችን። ለምን? ምንድን ነው ምክንያት? ነገርኩህ እኮ በቃ ለቤት ትንሽ ውጥረት ነበር፣ ጭንቀት ነበር። በቃ ከፋሚሊ ትንሽ ራቅ ብዬ ከራሴ ጋር ጀስት ፈታ ለማለት ነው ጓደኛዬ ቤት የሆንኩት። በቃ ጥፋት ተደበቅ ብሎ ነው። ማን ነው የሚለኝ እንደዛ? ይሄ መደበቅ አይደለም እኮ በቃ። ማን ነው መስፍን? ማን ነው መስፍን? እህቴን ያሳገታት ሰውዬ ምን ነው? ምን ነው? አይ እሱ ትእዛዝ አልሰጠህም እንድትደበቅ? ያማህል እንዴ? እሱ እኮ ነው እህቴን ያገታት እኮ። እንደዛ እኮ ያሰቃየት እኮ እሱ። እና ያንን ነገር አታውቅም ነበር? መታገቷን ነው መታገቷን እንዴት ነው የማላውቀው? እኔ አንዴ መስዋዕትነት ከፍዬ እየፈለግኳት ነበር። ሰማኛለህ? አሁን ላይ ከአንተ ጋር ልቀልድ አይደለም የምመጣው። እሺ እንደ ወንድም ያይቼ ነበር ከዚህ ቀደም እድልን እንደ እህቴ ስለማያት ማለት ነው። በጣም ሰፖርት ላደረገ ሞክሬ ነበር። ነገር ግን አንተ ዞረ ሁላችንንም ነው ከኋላ ይወጋን። ከመስፍን ጋር ትሰራ እንደነበረ ደርሼብሃለሁ። ምንም የሚያመኝ ነገር የለም። እያንዳንዷን መረጃ በእጅ ገብታለች ከነ ማስረጃው። አንተ ትላንትና ምንም የሌለህ የሚያስፈልግህን ነገር ተነጥቃቅን ነገር ከዘላለም የምትለምን ሰው ዛሬ ላይ በ100,000 ብሮች የሚቆጠር ገንዘብ አጠራቅመን ያለው ያም ደግሞ ከመስፍን የመጣ ነው። ምንድነው መስፍን ማለት እኮ ለእናቴ ህመም ምክንያት ለእህቴ መሰቄት ምክንያት የሆነ ሰው እኮ። እኔ በፈለገው እሱን የሆነ ነገር ማድረግ ጭራሽ የምፈልገው እህትህን አሳግታታል ምናምን እያልክ ነው? አዎ አሳግታታል። በደንብ ታውቅ ነበር ከመታገቷ በፊት የሚፈጠሩትን እያንዳንዱን ነገር በደንብ ታውቅ ነበር ነው አይደለም? ያማል መሰለህ። እህቴ እኮ ነች። እንዴት ነው የምታስበው? ምክንያቱም ዘላለምን ለመሸጥ በምን ያገናኙ? በብረ መሸጡ ዘላለም እህትን ታሳግታለህ። ከመስፍን ጋር ተስማምተህ እህትህ ከታገተች በኋላ አንተ ገንዘብን ትወስዳለህ። ዘላለም ስራውን ያቆማል። እህትህ ትለቀቃለች። እንዴት ነው ስታስበው? እኔ ገንዘብ ተቀብዬ እድል እንድትሰቃይ ምናምን የምፈቅደው? እህቴ እኮ ነች። ተወሮውን ግን ታውቀዋለህ። በደንብ ነው የማውቀው። በደንብ ነው የማውቀው። ትሰማኛለህ? ከፍቅረኛ ወንድም እህት ራሱ እያንዳንዷን መረጃ ወስጄ ነው የመጣሁት። አሁን ምንም አይነት ነገር ልደብቅኝ አልፈልግም። ፍቅረኛህም ያለውን ነገር ተናግራለች። እህቷም ወንድሟም ስለአንተ የሚያውቁትን ነገር እያንዳንዱን ነገር ነግረውኛል። ምክንያቱም ከእነሱ የደበቅከው ነገር የለም። ስለዚህ ይኸውልህ ምንም የሚያስዋሽ ነገር የለም ከዚህ በኋላ። እኔ ይሄን ሁላ ነገር እስከዛሬም ማውቄ ነው ማለት ምናልባት በጊዜ ብዛት ተጸጽተህ ትመጣለህ ብዬ ነበር ሳስብ ነበር። ነገር ግን አንተ የምትጸጸት ተዋለህ። ጭራሽ ስልክህን አጥፍተህ ነው የጠፋህብህ። የማትገኝ መስሎ ነበር። መስፍንም የጊዜ ጉዳይ ነው እንጂ እጄ መግባቱ አይቀርም። የምትወረውን ግን ታውቀዋለህ አይደል? እኔ የእድል ወንድም ነኝ። የእድል ወንድምም ሆነ ነገር ግን ለጥቅም ስትል እናትህን ለበሽታ የዳረክ እድልን ደግሞ ለእገታ የዳረክ ሰው ነህ። የምን ጥቅም ነው? ምንድን ነው የምታወራው? አንተም እንደ ጓደኛ አንድ ናችሁ መሰለኝ አይደል? አንድ ነው። ያውም አንድ ልብ ያለን አንድ ሀሳብ ያለን አንድ ጭንቅላት ያለን ሰዎች ነን። እኛ ለመጥፎች ነው ክፉ ነን የተነሳ ነው። ለደጋጎች ደግሞ ደግ ነን። አሁን ይኸውልህ አወክልኝም አላወክልኝም እኔ ያንተ ማወቅ ለእኔ ምንም አይጠቅመኝም። ሰማኛለህ? ሲጀምር ምንም የምታውቀው ነገር የለም። ጭንቅላት ድንጋይ ነው። አዎ እየሰደብኩ ነው። እየሰደብኩ ነው። ትሰማኛለህ? አንተ ካረከው ነገር አንጻር ስነሳ ስድብ ሲያንስ ነው። ምን ሰምተህ ነው? እኔ ምን አርግቼ? ይኸውልህ አንተ ነገርኩ እኮ ትናንትና ከዘላለም ምለቃቅም የነበርክ ሰውዬ ዛሬ ለሚስት ቤተሰብ ሶፋ የገዛ ሰው ነህ። ኦኬ እሱን ነው ጥቅም ምናምን እና ምን ችግር አለው? ለእናትህ ያላረከውን ለሚስት ቤተሰብ ምን ችግር አለ? በቃ በስጦታ የተበረከተልኝ ነገር ነበር። ቤት ሶፋ አለ። ምን እንኳን ለሚስት ቤተሰብ ለማንም ሰው የሚደረግ ነገር ነው። በስጦታ የተበረከተልህ ነው ሶፋው። ገንዘብ ውስጥ በሚስት አካውንት ያስቀመጥከው ገንዘብ ያውላ ገንዘብ የምን ገንዘብ? መቼም አንከካከልም። ችግር እሱ የሆነ ገንዘብ የሆነ ታይም በአደራ መልክ የተቀበልኩ ገንዘብ ነበር፣ ተጠቀምኩበት። በአደራ መልክ የተቀበልከውን ገንዘብ ለሚስት ላክላት።
ስለ አደራ ሰጥቶኝ ነበር። ያ አካል ደግሞ በቃ ከምስጋና ጋር አመሰግናለሁ ብሎ በቃ ለእኔ ያበረከተልኝ እሱን ተጠቀምኩት። በጣም ቀልድ አይጠገብም ታውቃለህ። ይኸውልህ ልቀልድ አይደለም የመጣሁት። እሺ እኔም እየቀለድኩ አይደል። ጊዜና ይኸውልህ ሰዓትን አንተ ሰው ይኸውልህ ጊዜና ስራ ሰዓትን ላጨናንቁ ራስን የሳት ሰው ነህ። በጣም ውጥረት ውስጥ ነበርክ ይገባኛል ምናምን፣ ግን ይህን ያህል እንደዚህ የምታወራውን ሁላ አታውቀውም። ኧረ እባክህ ራሴን የሳትኩኝ ታፍራለህ በኋላ የምታወራው ነገር አንተ መቼም እንደማላፈር ነው ልንገርህና፣ ሰማኛለህ። እንዳንተ አይነት ጥንብ ወንጀለኞች እንጂ የሚያፍሩት እኔ መቼም እንደማላፈር እሰርባለሁ። ገና ጥግ ድረስ እሰርባለሁ። ገርሞ ነው ማለት እኔም አክብሬ ነው እየወሩ ያለ። ምንም ይኸውልህ ምንም ሲጀምር ምንም ባታከብረኝ ምንም አንተ አከበርከኝ አላከበርከኝ ሲጀምር ለእኔ ምንም ጥቅም የለውም። አሁን ምንድን ነው የምፈልገው? እንዲህ ከመስፍን ጋር እንዴት ነው ስትሰራ የነበረው? እንዴት ሊያገኝ ይቻላል? ይኸውልህ ሲጀምር ሶፋው ማን ነው ሶፋ እስኪ አንስቶ ለጊፍት የሚሰጠህ? ምን ስላደረግህ አንተ ማን ስለሆንክ ነው ጊፍት የሰጠህ? ማን የሰጠህ ይህን ጊፍት? ማነው ይሄን ሁላ ገንዘብ ባድራ ምልክት? ስለ እኔ ህይወት እኮ አንተ አይመለከትም። ማን የገዛልህ ማን የሰጠ ማለት አትችልም እኮ። እኔ የሚያሳዝኑኝ እናት ናቸው። ድጋሜ በአንተ የተነሳ በሽተኛ መሆናቸው አትዘንላት። ችግር ይኸውልህ የምታውቀውን መረጃ እንድትሰጠኝ ነው እየጠየቅኩ ያለሁት። በጣም ይኸውልህ እንግባባለን። እኔ እናንተ ከዚህ በቀደምም እንተዋውቃለን። ይህ ኬዝ ሳይፈጠርም በፊት አይደል በእድል የመጣ እንተዋውቃለን፣ እንቀራረባለን። ምን ላደርግ እንደምችል ደግሞ በደንብ አድርገህ ታውቀኛለህ። ምን እያስፈራራኝ ነው? ምን ላደርግ እንደምችል ምንም አታመጣም። በጣም እኔ እንደውም አክብሬ ነው እየወሩ ያለሁት። እየሰደብከኝ ጭራሽ እህትህን አሳግተሃል ምናምን እያልከኝ እኔ ራሱ ምን ላመጣብህ እንደምችል አታውቅም። እንደምትመለከቱት ነው እንግዲህ በጣም ልቡን አሳብቶታል። ድሮንም የመስፍን ውሻ መሆን እንዲህ ነው። ገንዘብ ነው እንደዚህ ያደረገ። መስፍን መጥቶ የሚያድን ይመስላል። አይ አንተ ስትታሰር መስፍን መጥቶ የሚያስወጣ ይመስላል። ተከላክለለት ለምትወጣው ቃል ራሱ ተጠንቀቅ። እኔ እንደዚህ ካሁን በኋላ አልወራም በሪስፔክት ራሱ። ሲቀጥል መስፍን አንተ እንዴት እያሰብከኝ ነው ያለው? ነገርኩህ እኮ ፍቅረኛ ነግራኛለች ከመስፍን ጋር እንደምትሰራ፣ ገንዘቡን መስፍን እንደከፈለ የፍቅረኛ ወንድም ሁሉም ተናግረዋል። ማንም የሚወራውን ወሬ ታዲያ እየሰማ ነው እንዴ? ማንም አይደለም። ራስህ እኮ ነው ቤታቸውን በሶፋና በቃ ይሞላላቸው ገንዘብ የሰጣቸው ራስህ ነው እኮ። ያንን ደግሞ ሚስጥሩን ደግሞ እያንዳንዱ ነገር ለፍቅረኛ አካፍላታል። ለፍቅረኛ ብቻ ሳይሆን ከወንድሟ ጋርም ተግባባ ስለነበር እዛ ቤትም ተደጋጋሚ ስለምትሄድ ከወንድሟ ጋር ወቅት ስታደርጉም ብዙ ጊዜ አውርተዋል፣ ተነጋግራቸዋል። ጉዳዩንም ምንድን ነው የነገሩ? መስፍን ጋር ስራ እንደጀመርክ መስፍን እንደከፈለ ገንዘቡን እያንዳንዷን ነገር ተናግረዋል። አንተ አሁን ላይ ይኸውልህ ሌላ ነገር ለሱ እየተከላከልክለት ወንጀል ራስ ላይ አትጨምር። የሰራው ይበቃል። ይህን ሰው እያጋልጠ ስጠኝ፣ ቢያንስ ፍርድ ይቀልልናል። ለእናትህ ስትል እኔ እፈልጓለሁ እያልኩ እኮ ነው መስፍንን እኔም ባገኘው እፈልጓለሁ። ስለዚህ ከነ ሚስጥር ወደ እስር ቤት ነው መግባት የምፈልገው። የሚስጥር ነው የምን እስር ቤት ነው እንዴ? እኔ እኮ ተበዳይ እኮ ነኝ። እኔ እኮ እህቴ የአንድ ምስኪን እህት ወንድም እኮ ነኝ። በጣም ጨርሳለች። አዎ ይኸውልህ እንግዲህ እንደ እድል ወንድምነትህ ቁጭ ብለን እንድናወራ ነው የምፈልገው። ነኝ የምታውቀው ነገር ለእኔ ብትነግረኝ የተሻለ ነው። አይ ካልክ ግን ከእነሱ ጋር ታወራለህ። በጣም እያስፈራራህ ነው። ምክንያቱም መናገር ማትፈልግ ከሆነ ለመስፍን የምትከላከል ከሆነ እነሱ ደግሞ ለደጋጎች ሰዎች ስለሆነ የሚከላከሉት ማወጣት ባለባቸው መንገድ ያወጣጠዋል። ምንድን ነው የምታወጣጡኝ? እሺ ቪዲዮን አቋርጦ ተነስ። አሁን ያለው ወደዛም ወደዚህም ማለት ጭቅጭቅም አያስፈልግም። የምታውቀውን ነገር እያንዳንዱ ነገር እንድነግረኝ ነው ፈልገው። እንዴት ነው ከመስፍን ጋር ልትተዋወቅ ይቻላል? አሁን መቼስ ያው ወንድ ልጅ ነህና ስለ ያረኩትን ነገር ትረዳኛለና እንደ አንድ ወንድም በቃ ማለት ያው ለቤተሰቡ እንደሚያዝን ሰው ነገሮች አስገድደውኝ የገቡበት ነገር ነው። ግዴታ በቃ በጣም ከኋላ ብዙ ጫና ብዙ ማስፈራራት ነበረብኝ። እሱን ለመቋቋም ሞክሬያለሁ፣ ግን
በጣም ከባድ ዛቻ ነበር። በቃ ፋሚሊ ላይ እናቴ ላይ ብዙ ነገሮች ሊደርሱ እንደሚችሉ ነው የተነገረኝ። ያ ደግሞ በቃ ቤተሰቤን የምከላከልበት መንገድ ያ ብቻ ስለሆነ ነው ያደረኩት። አንተም እዚህ ጋር ያው ትረዳኛለህ ብዬ አስባለሁ። አንተ የምታደርገው ምንድን ነው የምንረዳ? እስኪ ንገረኝ። ምንድን ነው እንድረዳ የምፈልገው? መቼም ማዘር ምን አይነት ሁኔታ ውስጥ እንደነበረች ታውቃለህ። እንዴት እያለቀሽ እንቅልፍ አተኛም፣ ምን አይነት ነገር ውስጥ ቤተሰባችን በቃ ህይወታችን ብጥብጥ እንዳለ ታውቃለህ። ያ ሁላ ነገር የተፈጠረው እድል ከታገተች በኋላ ነው። አንተ ግን ከዚህ ሰው የተገናኘው ከዛ በፊት ነው እኮ። ከዛ በፊት ነው የመስፍን ሰዎች ያወሩ። ምንድን ነው ያዋሩ? የት አግኝተው እንዴት አዋሩ? ማለት ያው እኔ የሆነ ቀን ነበርና የሆነ ሰፈር ኳስ ምናምን እያየው ከዚያ ሁለት ሰዎች ናቸው አላቃቸውም ቁጭ ብለው ምናምን ቦሬ ምናምን በቃ እንደዚህ ቦሬ ምናምን ስለ ኳስ ምናምን እያወራራ ምናምን ነበር። ከዛ በተደጋጋሚ ሰፈር ውስጥም ከዛ በኋላ ያቻለሁ ሰላም ምናምን መባባል ተጀመረ ምናምን። ከዚህ የሆነ ቀን ነው የሆነ ስራ ምናምን እናሰራለን ምናምን ነገር አሉ። ምንድን ነው ስራው ምናምን ስላቸው ቆይ እንደዚህ ቀላል ነገር ሲሆን በሰፊው እናወራለን ምናምን ነገር አሉ። ቀጠሮ ምናምን ሰጡኝና የሆነ በጣም ትልቅ ሆቴል ጠሩኝ። ከዛ ሄድኩኝ። እዛ ሲሄድ በቃ የነገሩኝ ነገር አንደኛ እኔም ያው ትንሽ እፈልጋለሁ ነገር ያለው ከዘላለም ጋር እንድትለይ፣ ሁለተኛ ነገር ደግሞ አሪፍ ክፍያ ገባ። እኔ እዚህ ጋር አሁን ያው ገንዘቡንም ብቻ ብዬ ሳይሆን ዛቻም አለው ከኋላው ከገንዘቡ ጀርባ በቃ ይሄንን ባታረግ እናትህን እንደዚህ ነው እህትህን እንደዚህ ብቻ ብለውኛል። በቃ የብልጥ ውሳኔ ወስን፣ ገንዘብም ተጠቀም፣ ቤተሰብንም ታደግ ምናምን ሲሉኝ ገንዘቡም ላለማሸት በጣም የሚያስጎመጅ ገንዘብ ነበር። ከዛ በቃ የሰጡኝን ነገር ያሉኝን ነገር ለማድረግ ተስማማዎች ያልኳቸውና እድል እንድትታገድ መንገዱን አመቻቸው። ምንድን ነበር ያሉ? በቃ ያው ማለት ያው በቃ እድል የምትታገተበትን መንገድ እንዳመቻች፣ ግን ያው እሷ ምንም የምትጎዳበት ነገር የለም፣ ምንም አያረጓትም። እሱን ነግሮኛል። በሰዓቱ ምግብ የምበለው የምጠጣውን በሰዓቱ ይሰጧታል። እኔ እየሄድኩ ቼክ አደርጋታለሁ፣ እሷ አታየኝም እንጂ እኔ አያታለሁ። ያው በዚህ መሀል ዘላለም ያው በጣም ስለሚወዳት ደካማ ጎኑ ስለነበረች ብለው ስራውን እንዲያቆም ነው በቃ ይሄው። ስለዚህ በዚህ ተደራድረህ እህትህን አሳልፈህ ሰጠህ። ምን አማራጭ አለኝ ታዲያ እዚህ ጋር? ምን ማለት ነው? ምን አማራጭ አለኝ ማለት ምን አማራጭ አለኝ ማለት ምን ማለት ነው? ዝተውብኛል እኮ እናቴንም እኮ ከእድል አልፎ እናቴንም የሆነ ነገር እንደሚያደርጓት ዝተውብኛል። ይሄን ለምን ተቀርበዋለህ? በደንብ ተቀርበው ነበር አይደል? የሚያስፈልግህን ነገር በጠቅላላ ተጠይቀው ነበር አይደል? ለምንድን ነው ይሄን ጉዳይ ያልነገርከው? ምንም እኔ እኮ እንደውም በነገሩ ከዚህ ጉዳይ ለምንድን ነው ያልነገርከው? ሲጀምር አንተ ባታመቻቸው ኖሮ እድል ትወሰድ ነበር ወይ ንገረኝ እስኪ። ያውም በከባድ ሁኔታ ነበር የሚያጠቋት። እኔ እንደውም ቀለል ያለውን ነገር ነው እንዲያደርጉ በቃ የተደራደርኩት። ስማ፣ እያንዳንዱን ነገር እኮ እኛ ማድረግ እንችል ነበር። ለእናትም ሆነ ለእድል እያንዳንዱን ጥበቃ አንተ ቀድመህ ይሄን ነገር ነግረህም ቢሆን እያንዳንዱን ጥበቃ ለሁለቱ ማድረግ አይከብደንም ነበር። ምክንያቱም ለጭራሽ ለራሳችን ሰዎች እንኳን ለእኛ ሰዎች ለብዙ ሰዎች እየደረሰን አይደል እኛ። እኔ እኮ እዚህ ጋር ኃላፊነት እንዳለበት እንደ አንዱ አንተ ምንም ኃላፊነት እንዳለበት አይደለም። አንተ ከርሰህን ለመሙላትና ኪስህን ለመሙላት ስትል ብቻ ነው ይሄን ነገር ያደረግከው። ሲጀምር ቤተሰብ ይሁን ነገር ይሁንስ ማዘረን እሷንም እንደሚገሏቸው እኮ ነው ያስፈራሩኛል። አማራጭ ሰጡኝ። በቃ ይህንን ቀላል መንገድ አንተ ካላረኩ እኛ በሌላ መንገድ ያን ነገር እንደምናደርገው ነገሩኝ። ያለኝ አማራጭ ብቻ ነው በቃ። ስለዚህ እድልን አሳልፈህ ሰጠህ። እናትህ በሽታ ላይ መስጠት አይደለም ከዛን እናትህ በሽታ ላይ ጣልክ። እናትህ እሺ እንደዛ አንተ ባደረግከው አንተ በምታውቀው ነገር አንተ ባቀነባበርከው ነገር እህት ታግታ ማለት እኮ እናትህ እንደዛ ታማ ሆስፒታል ሲተኙ ምንም አልመሰለህም። ከዛ የከፋ ችግር ይመጣል እያልኩ እኮ ነው። እኔ ይህንን ነገር ባላደርግ ከዛ የከፋ ችግር እነሱ ያደርጉ ነበር። የሚደረስብህ አልመሰለህም ነበር። አሁን እናትህ ምን እንደሚሆኑ አስበህላቸዋል? ማዘር ብትሰማ እህቴ ሞታ እድል የሆነ ነገር ሆና ከዚህ ባሰ ነገር ከምትሆን እናቴ ይህን ሰምታ ብታዘን ይሻለኛል። የገዛ ወንድሟን ሸጠ
ይሻለ ከምትሞት ህይወቷን ከመነጥቃት ይሄኛው መንገድ። አሁንስ የሆነ ነገር ላለመሆናቸው ምን ዋስትና አለ? እንደሚያማቸው እያወቅ እሺ ቆይ የታሰበው ነገር አሁንም እንደ ትክክል እንዳደረገ ሰው ነው እያወራ ያለው። እነሱ ባቀዱት መንገድ ተሳካላቸው? ተሳካላቸው ወይ? ከእኛን አሸነፉን? እኔ እኮ እዚህ ጋር ስለ እናንተ ስራ አይደለም ይሄን ነገር ያደረኩት። ስለኛ ስራ ነው። ስለ ህይወቴ ሰማኛል። ስለኛ ስራ ነው። ዘላለም ስራ ህይወትን ማዳንና ስለ ቤተሰቤ ነው ይሄን ነገር ያደረኩት። ይሄኔ እኮ ሞታ ነበረ። አሁንስ ምን ዋስትና አለ ማለት እንዴ? አንተ አሁንስ ምን ዋስትና አለ? ለቤተሰቦች ምን ዋስትና አለ? ከዚህ በላይ እኔ መስዋዕትነት ከፍያለሁ። ይሄንን ሰውዬ በምን ተማምነው ነው? ምን እንደሚያደርግ በምን አውቀ ነው? ይሄ ሰውዬ ሲጀምር እንኳን ለአንተ ተራው እንደዚህ አይነት ሰው አይደለም፣ ለገዛ ስጋው ለእህቱ ባል ያልተመለሰ አሁን የሆነ ሰው ነው። ሲጀምር አንተ ሚስጥሩን አውቀህ ዝም ብሎ የሚለቅ ይመስላል። ቢደረስበት ቃል ገብቶልኛል። ሲደረስበት ዝም የሚል ይመስላል። አሁን መጥቶ የሚያስወጣ ይመስላል። አሁን በቁጥጥር ስትል እሱ የሚያስፈታ ይመስላል። ማለት በቁጥጥር ውስጥ ምን ነው ነፃ ሆኜ እኖራለሁ ብለን እያሰብክ ያለው? ወንጀል አልሰራውም ወንጀለኛ አይደለሁም እያልክ ነው? የእህቴን የምስኪኗ እህቴን ነፍስ ስለታደግኩ ነው ወንጀለኛ ነኝ እያልክ? በሐሰተኛ የእገታ በማቀነባበር አንደኛ ተጠያቂ ትሆናለህ። የገዛ እህትህን ለማገት ያቀነባበርኩ አንተ ነህ፣ ትጠየቅበታለህ። ለዛም ገንዘብ ተከፍለዋል። ከትልቅ ወንጀለኛ ጋር ነው እየሰራለሁ። ነፍስ ካጠፋ ወንጀለኛ ጋር 2 ልጆችን አግቶ ስላለው ወንጀለኛ ተጨማሪ ደግሞ ሚስጥር አወጡ ተብሎ የታፈኑ ልጅ ሰዎች እንዳሉም ጭምር ደርሰንበታል። ይሄን ሁላ ነገር እያደረገ ካለ ወንጀለኛ ጋር ተባብሮ ይሰራል። እንደዚህ እኔ እኮ አታነካከኝ ከእንደዚህ ነገር ጋር። እኔ በእኔ ቦታ ብትሆን የምታደርገውን ነገር ነው ያደረገው። በአንተ ቦታ በሆነ አላደርገውም። ትጀምር አላደርገውም። ምክንያቱም አንተ ዘላለምን እያወቅከው እኔን እያወቅከኝ ምን አይነት ስራ ልንሰራ እንደምንችል ምን አይነት ነገር ልናደርግ እንደምንችል እያወቅ ጉዳዩን ለኛ አሳልፍ አልሰጠንም። ከእህቴ ህይወት አይበልጥም የእናንተ ስራ። በእህቴ ህይወት አስራ አታሳብ። የእህቴ ህይወት ነው። ገንዘብ ነው የበለጠብህ። ግዴታ ሆኖብኝ። ግዴታ ከሆነ ለምንድን ነው ታዲያ ገንዘብ የተቀበልከው? ለእህትህ ብቻ የምታሰብ ከሆነ ለምንድን ነው ገንዘብ የተቀበልከው? ማድረግ የነበረብን አደረገ። እህትህንም በቃ በሚባለው መልኩ ታግታለህ ምናምን ነፃ እንድትወጣ ለምን አላደረግም? ያለ ገንዘብ ያው በሰዓቱ ምንም አይነት መልስ የለም። ሲጀምር በሰዓቱ ምናምን አትበለኝ። ገንዘብና ገንዘብ ፍላጎት ስላለ ግን እዚህ ጋር እሷ ታግታ ይደርሰባት ምንም አይነት ነገር የለም። እኔ እንደውም የተሻለውን መንገድ ነው የተጠቀምኩት። እናንተ እያደረጋችሁ ካላችሁት ነገር አንጻር ከጊዜ ምንም ይለወጥ ነገር የለም። እናቴውን ነገር ከምትሆን የእድል ሞት ከሚሰማ ይሄ በጣም የተሻለ ነገር። ስለዚህ ትክክል ነህ አንተ። በጣም ትክክል ነኝ። ቤተሰቤን ያዳንኩት። በጣም ጥሩ። እንኳን አዳንካችሁ። አሁን መጥቶ መስፍን አንተን ያድናል። አካል መስፍን አግኝተህ ታውቃለህ? በስም ብቻ ነው የማውቀው። መጀመሪያ ጊዜ ያገኙ 2 ሰዎች ብቻ ናቸው አግኝቻቸው የማውቀው። በእነሱ በኩል ነው። ምን ያህል ገንዘብ ነው የከፈሉ? ትንሽ ነው። ትንሽ ናት በል። ቅድም በጣም የሚያጓጓ ገንዘብ ነው ብለኛል። ልትክድ እንዳትፈልገው ነው። በቃ አሁን እንደዚህ የብሩ መጠን ይሄን ያህል ብር ምናምን ማለት አልፈልግም። አመኛለሁ። ገንዘብ ተሰጥቶኛል። እህቴን ለማዳን የተጠቀምኩበት ነገር እና ያ ገንዘብ ያው እንዳያስጠረጥር ወይም ደግሞ ለቤተሰቦች የማላረክም ወስደህ ለፍቅረኛ ነው የሰጠኸው አይደል? በእሷ አካውንት ስም ያደረኩት። ከአንተ አካውንት ነው ወደ እሷ አካውንት የተላከው? እሺ ከነዛ ሰዎች ጋር ከተገናኘ ምን ያህል ጊዜ ሆነ? የት ናቸው ያሉት? እኔ ሲጀምር እነሱ ሲፈልጉኝ ነው የሚያገኙ እንጂ እኔ ላገኛቸው አልችልም። ሲቀጥል በቃ እድል ከተለቀቀች በኋላ አይቻቸውም አግኝቻቸውም አላውቅም። አልፈለጉህም? አልደወሉልህም? አልፈለጉኝም፣ አልደወሉልኝም። ስልካቸው አለ? የለኝ። እኔ እነሱ ብቻ ናቸው የሚያገኙኝ። እኔ በምንድን ነው የሚያገኙ? ሳይደውሉልህ ዝም ብለው ያገኙሃል? በተለያየ ስልክ ነው የሚደውሉት። ምን ያህል ጊዜ ሆነ ከተደወሉልሽ? በቃ እድል ከተፈታሽ በኋላ ካስለቀቅኳት በኋላ በቃ ከዛ ቀን በኋላ ተገናኝተን። ካስለቀቅኳት
ማለት አዎ በቃ የተስማማነው ነገር ነበር። እሷ ከወጣች በኋላ በቃ ተገናኝተን ማለት ለመጨረሻ ጊዜ መቼ ነው የደወሉልህ? በቃ የዛን ቀን እድል የደወሉልኝ ነው። አዎ አንተን ያገኙህ የደወሉልህ መቼ ነው ለመጨረሻ ጊዜ? ሆቴል የቀጠሩኝ ጊዜ እና በአካል ሄጄ ነው የመጨረሻ ጊዜ እድል የታገተችበት ቦታ ሳያት። ከዛ በኋላ ልክ እሷ ስትወጣ አግኝቻቸው ማለት ነው። ደውለው የማያውቁም። ሌላ ጊዜ ደውል ነበር፣ ደውለውልኝ የማያውቁም። ስለዚህ እድለኛ ካስለቀቅና በኋላ አግኝታቸውም ወይ ደውለውልህ የማያውቁም? አያውቁም። እርግጠኛ ነህ? እርግጠኛ ነኝ። ከዛ በኋላ ምንም ያገናኘን ጉዳይ የለም። ለማንኛውም እሱን በኋላ የምናወራው ነው። ሌላ የምታውቀው ነገር ካለ ስልክን ቼክ እናደርጋለን። በዚህ መልኩ በዚህ ልክም ይሆናል ብዬ አላሰብኩም፣ አልገመትኩም፣ አልጠበቅኩም። እኔ እንደውም አለበት እንጂ ጭራሽ ከእነሱ ጋር ይሰራል እንጂ እድል ስትታገት ነገሮችን ያመቻቸው እሱ ነው ብዬም ለመገመት ይከብደኝ ነበረ። ነገር ግን አረጋግጦልኛል። ግን በጣም አሳፋሪና አስነዋሪ ነገር ነው። እኔ አሁን እንዲህ ብዬ እንደ እናትም እንደምናገር እንዴት ብዬ እንደማስረዳቸው አላውቅም። ቪዲዮም ማየታቸው የማይቀር ነው። እድልም ቪዲዮም ማየቱ የማይቀር ነው። ምን አይነት ስሜት ሊሰማቸው እንደሚችል አላውቅም። ምን ሊሉኝም እንደሚችሉ አላውቅም። ነገር ግን ያው ስለምታዩኝ ይቅርታ መጠየቅ እፈልጋለሁ። ይሄ ልጅ ከወንጀለኞች ጋር ተሳትፏል፣ ወንጀል ሰርቷል። መጠየቅ ስላለበት እኔ አሳልፌ ነው የምሰጠው። የማውቀው ሰው ነው፣ የእድል ወንድም ነው የሚል ነገር እኔ ጋ አይኖርም። ከዚህ ቀደም ተናግሬያለሁ። ለምን የገዛ እናቴ አትሆንም? ወንጀል ከሰራች አሳልፌ ነው የምሰጣት። እኔ በጣም አሁን ውስጤን ራሱ እያመመኛለሁ፣ በጣም እያናደደኛለሁ። ያ ሁሉ ግጭት እኔና ዘላለም የተጣላንበት፣ ያ ሁሉ ልፋታችን፣ ያ ሁሉ ውጣ ውረድ በተቀነባበረ እገታ በቃ የት እንዳለች እያወቀ ነው እዚህ ሁላ ነገር ውስጥ የከተተን። እዚህ ሁላ ነገር ውስጥ የጨመረን ሆን ብሎ ነው። ያኔ እንደው የተመለከታችሁ ጊዜ ከእናቱ ጋር እናቱ እንኳን እግሬ ላይ ሲወርቁ እንኳን አራራም ልቡ። በቃ የሚፈልገው አንድና አንድ ዓላማ የመስፍንን ሀሳብ ለማሳካት ነበር። እንደዛ ራሱ ሲያለቅስ እዛ ስቱዲዮ ቁጭ ብሎ ሲያለቅስ የነበረ ሰው ነው። አሁን ላይ እንግዲህ እንደዚህ የምናየው የገዛ እህቱን አሳልፎ የሰጠ እኛን ያንን ላው ጥንቅስ ውስጥ የከተተን እኔና ዘላለምን ያጋጨን ስንት ሰዎች የተጎዱበት፣ ስንት ሰዎች ውጣ ወረድ ያዩበት፣ ስንት ሰዎች የተጉላሉበት እድልን ለማዳን ያልገባንበት ያላየ ነው ያልበላ ነው ፍዳ የለም። ያው በስተመጨረሻ አሸናፊነታችንን እንኳን አረጋግጠናል። እኛ አሸንፈነዋል። ነገር ግን የት እንዳለች እያወቀ ሆን ብሎ እንደዛ ሲያደርገን ነበር። ሁላችንንም ሲጫወትብን ነበር። ምን ማለት እንዳለብኝ አላውቅም። ብቻ ለማንኛውም ቀጣይ እርምጃ ነገሮችን የምፈልግ ስልኮቹን የማስመርመር ማግኘት ያለብኝን ነገር ጠቅላላ ለማግኘት የቻልኩትን ነገር አድርጋለሁ። የምደርስበትን ጉዳይ ደግሞ ወደ እናንተ አመጣለሁ። ለዛሬ ያስኩት ይህንን ይመስል ነበር። ያው ትንሽ ውስጤም ጥሩ አይደለም፣ እየተናደድኩም ስለሆነ ለማንኛውም ሰላም እግዚአብሔር ከእናንተ ጋር ይሁን። እባካችሁ ሰብስክራይብ እያደረጋችሁ አግዙኝ። በቃ ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ እየጻፋችሁልኝ አበረታቱኝ። በቃ በተለይ ሰብስክራይብ አትርሱ። በቃ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነኝ። እወዳችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በያላችሁበት ሰናይ ጊዜ